አይነት አጋጣሚዎች ነው ያሉት። እሱ ነገር ደግሞ ከኛ ህይወት ከወጣ ይሄን ነገር አልፈልግም ስላልኩት እንደዛ ነው የሷን ማሳብ ቤት እንዳይመጣ የምትለው እንጂ ልጁ ላለ እንዳያይ አይደለም እንዳይመጣ ነው አንደርስታንድ ታረጋው ስለምፈልግ ነው። ሲቀጥል ደግሞ የልጁን ታይም ልጁን ማግኘት የሚፈልግ ከሆነ ከልጁ ጋር የራሱን ታይም ያሳልፋል እንጂ ሴት እየጎተተበት ልጄን እንትን እንዲል አልፈልግም። እዛው ይጨርስ ከሴት ጋር ያለውን ጉዳይ በቃ የልጄ ማለት አሁን ካጋጣ እንትን ልጄን እንዲጎዳብኝ አልፈልግም። ልክ ነሽ እኮ ያው ልጄ ምን ያህል ሆኜ እንደቆየሁኝ ምን ያህል እንደምጨነቅለት እኔ ነኝ የማውቀው። ያሳለፍኩትን ነገር እኔ ነኝ የማውቀው። ስለዚህ እኔ ላይ ያደረገውን ደግሞ ልጄ ላይ እንዲደግሞ አልፈቅድለትም። በልጄ ደግሞ እኔ ቀልድ አላውቅም። እዛ የፈለገውን ነገር መሆን ይችላል። ግን በልጄ ሲመጣብኝ ጭራሽ እኔ ማያቀኝ ሰው ነው የምሆነው። የምሬ ነው ዴቭ። ከዚህ በፊትም ብዙ ነገር ታግሼ የሆነ ደረጃ ላይ ስንደርስ ነው ስነ ስርዓቱን ያዘው አይደለ? አሁንም ያን ነገር ማድረግ አያቅተኝም። ቀጥለጥ እንዲል እኮ ማድረግ አያቅተኝም። እንደው ሰላም ከሆነን ልጄን ከአባቱ ጋር ስነ ስርዓት ካለው አባቱ ስነ ስርዓቱን ይዞ የምናሳድግ ከሆነ በስርዓት መቀጠል ከቻለን ብዬ ነው እንጂ ምንም ነገር ማድረግ አቅቶኝ አይደለም እኮ። ስነ ስርዓቱን ማለት አሁን ይሄንንም ነው አሁን ምን መሰለሽ ነው የሚፈልገው። አሁን እኔ አብረሽ እንዲጎዳ አልፈልግም። ይሄንን መች ስለናንተም ግልጽ ነው። አብረሽ እንዲጎዳ አልፈልግም፣ አንቺም እንዲጎዳ አትፈልጊም። ምንም ቢሆን ምንም የልጅሽ አባት ስለሆነ ማለት ነው። ነገሩ ግን እያልኩሽ ያለሁት አንቺ ጠንከር ማለት አለብሽ ነው። በቃ ሄርሜላን ብትሆን ጠንከር ማለት እኔ አሁን ስለ ሄርሜላ እዚህ ጋር ላነሳ አይደለም። አንቺ ግን በራስሽ ጠንካራ ልትሆኝ ይገባል። ልጁንም አሁን አንቺ ከምታሳየው ገጽታ ወይ ደግሞ አንቺ በቃ ቤትም ሲመጣ ምንም ሲመጣ ችግር የለም ኦኬ በሚጠራሽም ሰዓት ኦኬ ብለሽ ስለምትሄጂ ምንም አይመጣብኝም ብሎም ነው አየሽ። ትናንትናም እንደዚህ ያደረገው ልጁንም ማየት ልክ ልጁን ማየት ምንም የሚከለክለው የለም። ህግ ግን አስቀምጦለታል። ትናንትም እያልሽው ነበር ህግ ባስቀመጠልህ ሰዓት መተህ ልጅን ማየት ትችላለህ እንጂ በሌለውበት ልጅን ማንሳት ትክክለኛ ንግግር ነው። አንቺ በሌለሽበት ልጅሽን መውሰድም የለበትም። ቤት መጥቶ ራሱ ሲሆን ሲደውሎልሽ የግዴታ አንቺ ጋር ደውሎ ነው እንጂ አንቺ ልጅ ልጅ የሚገባው ራሱ ብቻ አንስቶ እንደዚህ ሊሄድ አይገባም። ገብቶሻል? ይሄንን ስርዓት ማስያዝ ያንቺ ነው። ልጅን ስትፈልግ በስነ ስርዓት ደውለህ እኔ ልታናግረኝ ይገባል። ፈቃደኛ ሲሆንልህ ብቻ ነው ልጅን የምትወስደው። አይ ደግሞ ያንቺንም ፈቃድ አልጠብቅም የምትል ከሆነ ህግ ያስቀመጠልህ ቀን አለ። በዛ ቀን መጥተህ ማንንም አልከለከለም። ተረዳሽኛ? ልጁን ወስዶ እኔ አብረሽ ልጁን ወስዶ የትም አያደርሰው። በደንብ ነው ማውቀው። ገብቶሻል አይደል? ግን አንቺንም ሰው ቢልም እንኳን እኮ አይችልም። ልክ ነሽ። አንቺንም ለአንቺም አይምሮ ከመጠንቀቅ አንጻር ነው የምልሽ። ለአንቺም አይምሮ ከመጠንቀቅ አንጻር የማያረገው የሚለውን ሐሳብ ካነሳህልኝ ነገር ለማድረግ እኮ ሲያስብ ነው የቀደምኩትኝ እንጂ እኮ ጄን ከኔ ነጥሎ የሆነ ስንት ሊያረግ የሞከረው ነገር አለ አይደል እንዴ? ከኔ ነጥሎ ስንት ቀን አቆይቶት እኔ ዛሬ ይመልሰዋል ነገ ይመልሰዋል ብዬ ዝም ስለው እንዴት ነው ፍራቻ መሰለኝ ወደ ህግና አግባብ ባለው መንገድ ሲሄድ ነው እንጂ ስነ ስርዓቱን ይዞ የመለሰልኝ እንጂ እንዴ ልጄን እኮ ወደ ሌላ ሀገር የሚዞት እኮ ለመሄድ 1-2 እያለ የነበረ ሰው ነው አይደል እንዴ? ስለዚህ አሁን ያን ነገር አይደግመውም ለማለት አልደፍርም። ሊደግመውም ሊያስብ ይችላል። ግን ደግሞ ያንን ነገር አሁን እሱ ካለበት አንጻር ይሄንን የማድረግ እንትኑ በጣም የጠበበ ነው ምልሽ። ግን ቢሆንም ልጅሽ ነው ያለ ፈቃድሽ መጥቶ ከቤት እንዲወሰድ አይገባም። ሲጀመርም እናት ነሽ ማወቅ አለብሽ። ተረዳሽኝ አይደል? እኔ እምልሽ ግን እኔ ካሁን በኋላ እምልሽ ነገር ያው ገነት አለች። ቆፍጠን ብለሽ ልጅሽን በስነ ስርዓት አሳድጊ። እሱን ግን በፍጹም ነይም ሲልሽ እንዳትሄጂለት። አንቺ ብትፈልጊ በገዛ ፍቃድሽ በቀጠርሽው ሰዓት መሄድ ትችያለሽ እንጂ እሱ ራሱ ነው ስላልሽ መሄድ የለብሽ። ተረዳሽኛ? ልጁንም ማየት ካለበት በስነ ስርዓት ልጁን አይቶ ልጁን ይመልስ። ምክንያቱም ህግ ነው ያስቀመጠለት። ምንም እንትን የሚልሽ ነገር የለም። ካለዚያ ደግሞ አብርሃምን እኛ ማናገር ባለብን መንገድ እንግዲህ ብዙ ነገር እየተነጋገርን ነው። ከኤፍሬምም ጋራ ከቡዜም ጋራ ከኔም ጋራ ሆነን ብዙ እስኪ እሱን የምናገኝበት መንገድ እየፈለግን ነው። በስነ ስርዓት የሚስተካከልልን ከሆነ ኑሮን በስነ ስርዓት ቀጥለጥ ብሎ የሚኖርልን ከሆነ ደስ ይለናል። በዚሁ ቀጥላለሁ የሚል ከሆነ ግን እኛም እንደ ቤተሰብ ሌላ እርምጃ ስለምንወስድበት የሱ ጉዳይ እንደርስበታለን። አንቺ ግን እንደ ሴት ልጅ ጉዳትሽን ማየት ስለማልፈልግ ለሀሳብ ላቋርጠና ማለት ነው እናንተ አይደላችሁም እሱ የምታዙት። ገባ? እስከዛሬ ድረስ እኮ ይሄንን አቋም መውሰድ አቅቷችሁ አይደለም። እናንተ ማስተካከል ብትችሉት ኖሮ መጀመሪያ ይስተካከል ነበር ልጁ። ገባ? ምክንያቱም እስከዛሬ ድረስ እየመከራችሁት ያልተመለሰ ልጅ አሁን ይመለሳል ወይ? እኔ ማላስበው ነገር ነው። አይ አንዳንድ ነገር ምን አለ ገኒ ጠንከር ብለሽ ስትሄጂበትና ከዚህ በፊት እኛውን ሐሳብ እንደዚህ አታድርግ እንደዚህ አድርግ እንደዚህ ሁን በዚህ መንገድ በዚህ እንደዛ ነበር የሚሆነው። ትናንትና ደግሞ እኔና ኤፍሬም እዚህ ጋር ረፍት እንለው ቡዜ ተደግፈው ነበር። በዚህኛው መንገድ ግን ቡዜም አልተመቻተም፣ እኔም አልተመቸኝም፣ ኤፍሬምም አልተመ
ቤተሰቡ በሙሉ አልተመቸውም ይሄኛው መንገድ ገባሻ? ስለዛ ቤተሰቡ በሙሉ ምን ጥያቄ ለኔቶ ከሴትም ጋር ልሆን ከምንም እሱ አንተ የሚጠቅስ ነገር አይኖርም። ገባክ? አንተ ምናልባት ለዚህ ምላሽ ፈልገህ እኔን ክፉ ልታስወራኝ ከሆነ እኔ ክፉ አላወራም። ገባ? ግን እያንዳንዱን ነገር ማደርገው በምክንያት ነው ብያለሁ። ፍቅርም የመጣችበት ነገር በምክንያት ነው። ያለ ምክንያት ምንም አይነት ነገር እየሆነ ያለ ነገር የለም። ከተረዳኸኝ እኮ ምክንያቱም ማብራራት ትችላለህ። ለምን ማታብራራው? ሰው ለምን ታወዛግበውና? ምክንያት ካለው ምክንያትህን እኮ በግልጽ መናገር። ጊዜው ካልሆነ መናገር አልችልም። ጊዜው ሲደርስ ሁሉን ነገር ማወራ ይሆናል። ኦኬ። ሰዎች ከተጎዱ በኋላ ሰዎች የሆነ ነገር ከሆኑ በኋላ ነው የምታወራው ማለት ነው። እንደዛ ነው ለአንተ ሄርሜላ የሆነ ነገር ከሆነች በኋላ አሩታ የሆነ ነገር ከሆነች በኋላ ነው ለማይገባውና ለማይረዳው ሰው የሆነን ነገር ማውራት ተገቢ ነው ብዬ አላስብም። በቃ አሁን አንተ በነገርህም አይገባም፣ በነገርህም የምትረዳኝ ነገር አይኖርም። ለምን እስከዛሬ የምትረዳ ሰው ብትሆን ኖሮ እስከዛሬ ትረዳኝ ነበር ብዙ ነገር። ምንም እኮ እንድረዳክ ያደረግከው ነገር የለም። ገብቶሃል? እኔ አንተን እንድረዳክ ምንም ጥሩ ነገር ያደረግከው ነገር የለም። የሰው ልጅ ጥሩ ነገር ሲያደርግ ነው የምትረዳውም የምታዝንለትም። አንተ ግን ምንም ነገር ጥሩ ነገር እያደረግክ ስላልሆነ ላዝንልህም ልረዳክም አልችልም። ገብቶሃል? በሰው ልጆች እየጫወትክና በሰው ህይወት እየቀለድክ እንዴት ነው አንተን ልረዳክ የምችለው? ወይ ምክንያትህን በግልጽ መናገር ነው። ፍቅር የመጣችበት ምክንያት እንደዚህ ነው፣ ለዚህ ነው የመጣችው ብለህ በግልጽ መናገር። ጊዜው የትኛው ጊዜ ነው እንዴ? ጊዜ ካለፈ በኋላ ነው እንዴ ጊዜው? መናገር የምትችል ከሆነ አሁንም ቢሆን ቀኑ አልረፈደም። በግልጽ ለልጆቹ ግልጽ አድርገህ ብትነግራቸውና እኮ ምን እንድነግራቸው? ያው በካሜራ ፊት ይሄን ቪዲዮ ያዩታል። ምን እንድነግራቸው ነው እኮ? ፍቅር ለምንድን ነው የመጣችው? ምክንያት አለ እያልክ ነበር። ፍቅር የመጣችበት የሆነ ምክንያት ምንድን ነው? እሱን በግልጽ ያብራራል። እሺ አሁን ኤፍሬም ትሰማኛለህ? በአጠቃላይ ይሄንን ማብራራት ላንተም ለነሱም አይጠበቅብኝም። ስለ ፍቅር ስለ እኔ ስለ ምናምን ሩታም ሄርሜላም አንተም የሚያገባችሁ ነገር የለም። ምንም ማብራራት አይጠበቅብኝም። ሄርሜላንም ሩታንም አልፈልግም ካልኩ የሚያስገድደኝ የለም። ለምን አላገባዎቸውም? ትዳር ላይ አይደለም ያለሁት። ገባክ? ወጣት ነኝ። እንደማንኛውም ሰው ተዋውቂያቸዋለሁኝ። የሆነ ሰው አብረህም ስትመቻች ትቀጥላለህ፣ ካልተመቻቸ ደግሞ ትለያያለህ። አለቀ። ይሄ ነው የተፈጠረው እነሱ ጋር እንጂ ሌላ በግድ የሚያስገድደኝ ምንም አይነት ነገር የለም። እነሱ ጋር የሚያስቆየኝ ነገር ምንም ነገር የለም። ይሄንን ማመን መቻል አለብህ። ስለዚህ ፍቅር ግን እንዴት መጣች ወደ አንተ ህይወት? ለምን መጣች በድጋሚ ካልከኝ አያገባም። ማንም አያገባውም። እነሱም አያገባቸውም። አይደለም አንተ ማለት ነው። ተረዳኝ። ስለዚህ እነሱን አልፈልግም ያልኩበት የራሴ ምክንያት አለኝ እኮ። በቃ ይኸውልህ አብርሃም እየሰማኸኝ ነው። አንድ ነገር በቃ